ከረጅም ጊዜ ጀምሮ የታገዱ የኢራን ሀብቶች፣ የኢራን የጦርነት ውድመት ካሳና ሌሎችም ጉዳዮች ቴህራንና ዋሽንግተን የማይስማሙባቸው ተብለው የተለዩ ጉዳዮች ናቸው። ዘመናትን በተቀናቃኝነት የዘለቁት አሜሪካና ኢራን በሰላሙም ጊዜያቸው በበርካታ ጉዳዮች ላይ ሲቃረኑ የሰነበቱ ናቸው። ሁለቱ ሀገራት በተባበሩት መንግስታት ድርጅት ውስጥና በሌሎችም የሚያገናኟቸው መድረኮች ላይ ጭምር በርካታ ሀገራት የተስማሙባቸው ነጥቦች እንኳን የማያግባቧቸው ኢራንና አሜሪካ አሁን የገቡበት ጦርነት ተጨማሪና ጠንካራ ምክንያት ፈጥሮላቸዋል። ዛሬ ላይ የኢራን የኒውክሌር ፕሮግራም ዩራኒየም የማበልጸግና የማከማቸት ተግባር፣ የሆርሙዝ ሰርጥ፣ ከረጅም ጊዜ ጀምሮ የታገዱ የኢራን ሀብቶች፣ የኢራን የጦርነት ውድመት ካሳና ሌሎችም ጉዳዮች ቴህራንና ዋሽንግተን የማይስማሙባቸው ተብለው የተለዩ ጉዳዮች ናቸው። አሜሪካ ኢራን ሙሉ ለሙሉ የኒውክሌር መርሃ ግብሯን እርግፍ አድርጋ እንድትተው አጥብቃ የምትፈልግ ሲሆን ኢራን ግን ይህንን በፍጹም አትፈልግም። ኢራን ይህንን ፕሮግራም የምገታ ከሆነ ለተወሰኑ ዓመታት ብቻ እንጂ ለሀገራዊ ህልውናዬ በሚል አትቀበለውም። የቴህራን የዩራኒየም ክምችትም ቢሆን አሜሪካና ኢራን ሁለት ጫፍ የረገጡበት መሆኑ ይታወቃል። ፕሬዝዳንት ዶናልድ ትራምፕ 400 ኪሎ ግራም የበለጸገ ዩራኒየምን መቆጣጠር አሊያም መውሰድ ይፈልጋሉ። ኢራኖች ግን ይህ የአሜሪካ ፍላጎትን አይቀበሉም። በዚህም ጉዳይ ሁለቱ ሀገራት ለበርካታ ጊዜያት ሲቃረኑ ታይተዋል። የሆርሙዝ ሰርጥን በተመለከተ ኢራን ትንኮሳ በደረሰባት ቁጥር ዓለምን የምታስፈራራበት ሲሆን የዘንድሮ ግጭት የወለደው የሰርጡ መዘጋት ምን ያህል ጉልበቷን የምታሳይበት እንደሆነ ለዓለም ግልጽ ሆኗል። ይህንን አቅም ዓለም እንዳይረዳው ዋሽንግተን በከፍተኛ ሁኔታ በመንቀሳቀስ ብትሰራም ሊሳካላት አልቻለም። ኢራን አሜሪካ የዘጋችውን መስመር እስካልከፈተች ድረስ ሆርሙዝን እንደምትዘጋ ማሳወቋ እንዲሁም አሜሪካ ስምምነት ላይ እስከሚደረስ ሰርጡን ዘግቼ ይቀጥላለሁ በሚል እሰጥ አግባ ውስጥ መግባታቸውም ተጠቃሽ ሆኗል። በሌላ በኩል ኢራን ለዘመናት የተጫነባት ማዕቀብ እንዲነሳላትና እንዳይንቀሳቀሱ የታገዱ ንብረቶቿ በሙሉ እንዲለቀቁ ትጠይቃለች። በስምምነቶች መሰረት 20 ቢሊዮን ዶላር የሚገመት ሀብቷ እንዲለቀቅላትም ትፈልጋለች። ይህ ሀብት ከተለቀቀ ኢራን የበለጠ ጉልበት ታፈራለች የሚል እምነት ያላት አሜሪካ ይህንን እምነት መላው ዓለም እንዲቀበላትም ትፈልጋለች። በእነዚህ ነጥቦች የተነሳ ኢራንና አሜሪካ የማይገጥሙበት ምክንያት ሆኗል። የጦርነት ካሳ ሌላው ምክንያት ሲሆን በዚህ ጊዜ ቴህራን በጦርነቱ ያጣችውን ሀብት በካሳ መልክ እንዲከፈላት እየጠየቀች ትገኛለች። ይህንን ጥያቄዋን በተባበሩት መንግስታት ድርጅትና ከዋሽንግተን ጋርም ለድርድር ስትቀመጥ እንደ መደራደሪያ ነጥብ ጭምር ስታቀርበው ታይቷል። እየተሻሻለ የመጣው የኢራን የካሳ ጥያቄ 220 ቢሊዮን ዶላርን የተሻገረ ሲሆን ይህ ገንዘብ እንዳይሰጣት አሜሪካ የተለያዩ ጫናዎችን እያደረገች ትገኛለች። ከሰሞነኛው የዓለም ውጥረት ጋር በተያያዘ ቤጂንግ ማስጠንቀቂያ ሰጥታለች። ቻይና በሆርሙዝ ወሽመጥ የሚደረግ የመርከቦች መደበኛ እንቅስቃሴ መመለስ ይኖርበታል ስትል አስጠንቅቃለች። የቻይናው ፕሬዝዳንት ዢ ጂንፒንግ ይህንን ያሉት ከሳውዲ አረቢያው ልዑል መሐመድ ቢን ሰልማን ጋር በስልክ በተወያዩበት ወቅት ነው። ትራምፕና ዢ ጂንፒንግ በቻይና በግንቦት ወር አጋማሽ ላይ ለመገናኘት ቀጠሮ ይዘው የነበረ ሲሆን መሸጋገሩም ይታወቃል። ሁለቱ ፕሬዝዳንት ለመገናኘት ቀን ከቆረጡ በኋላ በመካከለኛው ምስራቅ እየተካሄደ ባለው ጦርነት የተነሳ ነው ቀኑን ያራዘሙት። የኢራን አሜሪካ ጦርነት መፍትሄ እንዲያገኝ እየተሰራ ባለበት በዚህ ሰዓት የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በስጋት ጥላ ስር ሆነን ድርድር አንቀበልም በማለት የመፍትሄ መንገዱ ላይ እንቅፋት አስቀምጠዋል። ኢራን ላለፉት 2 ሳምንታት በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች ነው የሚል ሐሳባቸውንም አክለዋል። በዚህም ምክንያት አሜሪካ ከባድ ጫና ውስጥ ስለመግባቷ የተነገረ ሲሆን ፕሬዝዳንት ዶናልድ ትራምፕ ግን ከኢራን ጋር ከስምምነት ለመድረስ ጫና ውስጥ ናቸው የተባለውን አስተባብለዋል። ትራምፕ ከኢራን ጋር የተደረሰውና ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም ስምምነት የመቀጠል እድሉ በጣም ጠባብ መሆኑን ጨምረው አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የኢራንን ወደቦች መዝጋቷን የቀጠለች ሲሆን እሁድ ዕለት የአገሪቱን ባንዲራ የሚያውለበልብ የጭነት መርከብን በቁጥጥር
ስር ካዋለች ወዲህ ሁለቱም ሀገራት እርስ በርስ የተኩስ አቁሙን በመጣስ እየተካሰሱ ይገኛሉ። በሆርሙዝ አካባቢ ስላለው ውጥረት አንድ መንስኤ የሆነው የሊባኖስና እስራኤል ሁለተኛ ዙር ንግግርም ሐሙስ ዕለት እንደሚጀመር ተገልጿል። አሜሪካ ከመካከለኛው ምስራቅ ሀገራት ጋር ባደረገቻቸው ንግግሮች ዶናልድ ትራምፕ የቀደሙ የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶች የተሻለ ስምምነት ማድረጋቸውን ይገልጻሉ። በተለይ ዋሽንግተን ከቴህራን ጋር ካደረገቻቸው ውይይቶች አሁን ላይ የተሻለ ንግግር ስለማድረጋቸው ፕሬዝደንቱ እየተናገሩ ይገኛሉ። ተቺዎች ደግሞ ፕሬዝደንቱ ከኢራን ጋር ባደረጓቸው ውይይቶች አንድም የተሳካላቸው ነጥብ እንደሌለ ያነሳሉ። ኢራን የአሜሪካንን የዲፕሎማሲ ሂደት በማጨናገፍ የበለጠ የተሳካላት ስለመሆኑ የትራምፕ ተቀናቃኞች ይገልጻሉ። ይህንን ወቀሳ የማይቀበሉት ፕሬዝደንት ዶናልድ ትራምፕ ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱ ይገልጻሉ። ፕሬዝደንት ትራምፕ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር የደረሱትን ስምምነት በተደጋጋሚ መተቸታቸው የሚታወቅ ነው። ትራምፕ ይህንን ስምምነት ከሀገራችን ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ነው ሲሉ ከተቹ በኋላ የተረጋገጠ የኒውክሌር ጦር መሳሪያ መንገድ ነው በማለት የማይሆን ሊሆን የማይችል ነው ሲሉም አጣጥለውት እንደነበር የሚታወስ ነው። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከዚህ ስምምነት ማስወጣታቸውም የሚታወስ ነው። ኢራኖች ግን አሜሪካውያን የሚናገሩትን የድርድር ጉዳይ ችላ በማለት መላው ዓለምን ጭንቀት ውስጥ አስገብተዋል። የኢራኑ ፕሬዝደንት ማሱድ ፓዜሽኪያን ኢራናውያንን ለኃይል አይንበረከኩም በማለት አነሳስተዋል። ኢራን በአሜሪካ መንግስት ላይ ጥልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝደንቱ የተገቡ ቃሎች ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ፔዜኪሽኪያን በኤክስ ገጻቸው ላይ ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ መልእክት ያስተላልፋሉ፣ ኢራን እጇን እንድትሰጥ ይፈልጋሉ ሲሉ የመነመነ መልእክትን አስተላልፈዋል። የሀገራቱ መነታረክ በዓለማችን ላይ በየቀኑ ከባባድ ጫናዎችን እየፈጠረ ሲሆን የገበያ የኃይል አሰላለፍና የሌላም ቡድንተኝነትን እየፈጠረ ቀጥሏል። ቢቢሲ፣ አልጀዚራና ሚድል ኢስት ሞኒተር የዘገባው ምንጮች ናቸው።